በ1933 ዓመተ ምህረት መጀመሪያ ላይ የተመሰረተው ታሪካዊው የአገው ፈረሰኞች ማህበር ክብረ በዓል ለ86ኛ ጊዜ እየተከበረ ነው። ዝርዝር ዘገባ አለንም። በመቶ የሚቆጠረን የብልጽግና ሰራዊት ሙትና ቁስለኛ በማድረግ 2 የቡድን መሳሪያና ከ37 በላይ ክላሽ በመማረክ ታላቅ ድል ተገኝቷል። እናስደምጣችኋለን። ሻለቃ መሪው እስከ አጃቢው መገደሉ ተነግሯል። ሰራዊቱ ወደ ምሽጉ ሮጧል። ከግንባር መረጃው አለንም። በቅርቡ አገዛዙ ካስፈረማቸው ወዶ ገብ የፋኖ አመራሮች መካከል በአዲስ አበባ እየተንከራተቱ የሚገኙት ማስረሻ ሰጤና ፈንታው ሞሃቤ እየተሰቃየን ነው ማለታቸው ተሰምቷል። እናየዋለንም። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እንኳን ለ86ኛው የአገው ፈረሰኞች ክብረ በዓል አደረሳችሁ እያለን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 23 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። በአማራ ክልል በድምቀት ከሚከበሩ ክብረ በዓላት መካከል በአገው ምድር የሚከበረው አንጋፋው የአገው ፈረሰኞች ክብረ በዓል አንዱ ነው። ማህበሩ በ1932 ዓመተ ምህረት መጨረሻ ላይ ሐሳቡ ተጠንስሶ በ1933 ዓመተ ምህረት መጀመሪያ ላይ የተመሰረተ ታሪካዊ ማህበር ነው። አርበኞች ጣሊያንን ካባረሩ በኋላ የፈረስና የአርበኞችን ገድልና ውለታን ለመዘከር ከባንጃ ወረዳ 16 ሰው፣ ከአንከሻ ወረዳ 16 ሰው በድምሩ 32 ሰው ሆነው የሰባት ቤተ አገው ፈረሰኞች ማህበርን እንደመሰረቱት ይነገራል። በየዓመቱም ጥር 23 የፈረስ ጉግስና ሽርጥ ውድድርን ያካተተ ልዩ ክብረ በዓል በድምቀት ይከበራል። የማህበሩ አመሰራረትና ጅማሬ ከጣሊያን ወረራ ጋር የሚያያዝ ቢሆንም ከፈረሰኛ አርበኞች አስተዋጽኦና ከቅዱስ ጊዮርጊስ ተራዳይነት ጋር በጥብቅ የተሳሰረ እንደሆነ የበዓሉ አዘጋጆች ይናገራሉ። የፈረሰኞች ክብረ በዓል የሚከበርበት የራሱ ጊዜና ቦታ አለው። በየዓመቱ በተመረጠ ወረዳ በዙር ከተከበረ በኋላ የማጠቃለያ ፕሮግራሙ ጥር 23 ቀን በእንጅባራ ከተማ ይከናወናል። በክብረ በዓሉ ላይ ፈረሰኞቹና ፈረሶቹ በተለያዩ ጌጣጌጦችና አልባሳት በማጌጥ ይደምቃሉ። በበዓሉ ባህላዊ ምግቦችና መጠጦች የሚቀርቡ ሲሆን ይህንንም በማቅረቡ ረገድ ሴቶች ከፍተኛውን ድርሻ ይዘዋል። አቀራረቡም እንደየመጡበት ቀበሌና ወረዳ በአቆልቆይ አስተናጋጅነት አማካኝነት እንዲቀመጡ በማድረግ ያስተናግዳሉ። አርበኞች ጣሊያንን ካባረሩ በኋላ የፈረስንና የአርበኞችን ገድልና ውለታ ለመዘከር ከባንጃ ወረዳ 16 ሰው፣ ከአንከሻ ወረዳ 16 ሰው በድምሩ 32 ሰው ሆነው የአገው ፈረሰኞች ማህበርን በ1933 ዓመተ ምህረት እንደመሰረቱት ይነገራል። ፈረስና የአገው ህዝብ የተለየ ቁርኝነት አላቸው። ይህም ቁርኝነት በኢኮኖሚ በማህበራዊ ህይወትና በጀግንነት ውሎ ይገለጣል። ፈረስ የእርሻ ስራን ይከውናል። ለፈረስ ተብሎ ብቻ የሚሰራው የእርሻ ዕቃ በሌላ አካባቢ የለም ተብሎ ይታሰባል። ማህበረሰቡ ፈረስን ብቻ ሳይሆን በቅሎንና ፈረስን አንድ ላይ፣ በሬንና ፈረስን አንድ ላይ የማረስ የቆየ ጥበብ አለው። ይህም ሲሆን ለእርሻ የሚውለው ማነቆም ቀንበሩም የተለየ ነው። ፈረስ ለቅሶን ያጅባል። አሳዳጊው አብሮት ደግና ክፉ ቀንን ያለፈው ጌታው ሲሞት እንደ ሰው ስቅስቅ ብሎ ያለቅሳል። በደስታና በበዓል ቀን በሳሙና ታጥቦና ተሸላልሞ ታቦት ያጅባል። በገጠራማው አገው ምድር በክፉም በደጉም አንድ ሰው ኪሎሜትሮችን አቋርጦ ወዳጅ ዘመድ ጥየቃ የሚሄደው በፈረስ ትራንስፖርት ነው። ፈረስ ለእርሻ አገልግሎት ከመዋሉ በተጨማሪ ለትራንስፖርት አገልግሎት ይውላል። በክብረ በዓላት ታቦት የሚታጀበው በፈረስና በፈረሰኞች ነው። የአገው ሰርግ ያለ ፈረስ አይታሰብም። በለቅሶ ጊዜ ፈረስ እንደ ሰው አዝኖ አስከሬንን ወደ መቃብር ይሸኛል ይላሉ። አንድ የአገው ብሔረሰብ ተወላጅ ከመንደሩ የፈረስ መንጋ የሚሰበስበውን ጭራ እያበጀ የፈረስ ጭራ በመሸጥ ራሱን ሊያስተዳደር ይችላል። ወይም የስራ ከገቢ ምንጭነቱ ባሻገር ማህበረሰቡን ለዓለም የሚያስተዋውቅ የቱሪዝም ግብዓት በመሆንም አካባቢውንና ሀገራችንን ያስተዋውቃል። ይህ ዝነኛና አንጋፋ የአገው ፈረሰኞች በዓል ዘንድሮ ከ62000 በላይ አባላት ይዞ ለ86ኛ ጊዜ ዛሬ በደማቁ በእንጅባራ ከተማ እየተካሄደ ይገኛል። በዚህ አጋጣሚ ብላክ ላይን ሚዲያ በዓሉን ለምታከብሩ ወገኖቻችን እንኳን አደረሳችሁ፣ እንኳን ታምጹና ስንላለን። በግንባር ዜናችን ሻለቃ መሪው እስከ አጃቢው መገደሉ ተነግሯል። ብላክ ላይን ሚዲያ እንዳረጋገጠው የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር የሻለቃ ነሙት የያዛቸው ልጆች በትናንትናው ዕለት ጎሼ ቀበሌ ላይ ታሪክ ሰርተዋል። አንድ የሻለቃዋ አባል ከተማ ውስጥ ሰርጎ በመግባት ስምሪት በመስጠት ላይ የነበረውን ሻለቃ መሪ እስከ አጃቢው እስከ ወዲያኛው በመሸኘት 2 ክላሽ ማርኳል ተብሏል። የአብይ ተላላኪ ሰራዊት ሻለቃ መሪው ሲመታበት ተደናብሮ ፈርጥጦ አዴት ገብቷል ሲሉ ጨምረው ገልጸዋል። የሻለቃ ነሙት ያዛቸው ልጆች ወደ ቀደመ ዝናቸውና አስፈሪነታቸው እየተመለሱ ነው። ቀጠናው ላይ ለጠላት የእግር እሳት መሆናቸውን የሚያረጋግጥና አነቃቂ የተሳካ ሚሽን ፈጽመዋል ብሏል። የአፋብን ቴዎድሮስ እዝ 102ኛ ኮር ህዝብ ግንኙነት
በወሎ ቤተ አማራ ግንባርም ልጅ ኢያሱ ኮር 23ኛ ክፍለ ጦር ተንታና መቅደላ ወረዳ በመቶ የሚቆጠርን የብልጽግና ሰራዊት ሙትና ቁስለኛ በማድረግ 2 የቡድን መሳሪያና ከ37 በላይ ክላሽ በመማረክ ታላቅ ድል መጎናጸፋቸውን የምኒልክ እዝ ህዝብ ግንኙነት መረጃውን አጋርቷል። በመድፍ በቢኤም 107 ዙ 23 እና ሞርተሮች ታግዞ ከባድ ውጊያ የከፈተው ፋሽስቱ የብልጽግና አገዛዝ ጥር 22 ቀን 2018 ዓመተ ምህረት ደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ የሆነው ሼህ ሁሴን ጅብሪል ብርጌድ ጋር በመጣመር በመቶ የሚቆጠር የጠላት ሰራዊትን ሙትና ቁስለኛ በማድረግ እንዲሁም በርካታ ጦር መሳሪያና ተተኳሽ በመማረክ ታላቅ ድል ተጎናጽፈዋል ነው የተባለው። ምኒልክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድሎ ማሻ ከተማ ድረስ ዘልቀው በመግባት በርካታ ጥምር ዙፋን ጠባቂ ሰራዊት ከመደምሰስ ባሻገር አንድ ስናይፐር፣ አንድ ብሬን፣ 21 ክላሽና የእጅ ቦምቦች እንዲሁም 3000 የክላሽ ተተኳሽ ማርከዋል። በተጨማሪም ሼህ ሁሴን ጅብሪል ብርጌድ ማሻ ከተማ ድረስ ዘልቀው በመግባት ባንዳና የቀጡ ቅጣት በመቅጣትና በመማረክ ጭምር ታላቅ ጀብድ ፈጽመዋል። እዙ ጨምሮ እንደገለጸው ልጅ ኢያሱ ኮር 23ኛ ክፍለ ጦር ለሌላ ተጨማሪ ጦርነት እየተዘጋጀ ላለው ፋሽስቱ አገዛዝ ብልጽግና ራስ ምታት የሆነ ታላቅ ድል ማሻ ከተማ ላይ ያስመዘገቡ ሲሆን በርካታ እግረኛ ሰራዊቱ የተመታበት ብሎም የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ የተማረከው አገዛዙ ከፍተኛ ድንጋጤ ውስጥ ገብቷል ብሏል። ከባድ ሰብአዊና ቁሳዊ ኪሳራ ያስተናገደውና የፋኖን ክንድ መቋቋም ያቃተው የብልጽግና ሰራዊት የበቀል አፈሙዙን ወደ ንጹሃን ጦር መሳሪያ ያልታጠቁ አማራዎች በማዞር ተንታ አካባቢ አንዲት እናትን በሞርተር ሲገድል በዙ 23 9 መኖሪያ ቤቶችን አቃጥሏል ሲል ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝም በቅርቡ አገዛዙ ካስፈረማቸው ወዶ ገብ የፋኖ አመራሮች መካከል በአዲስ አበባ እየተንከራተቱ የሚገኙት ማስረሻ ሰጤና ፈንታውን ሟቤ እየተሰቃየን ነው ማለታቸው ተሰምቷል። ፖለቲከኛ ዘሪሁን ገሰሰ ምንጮች ነገሩኝ እንዳለው በሆቴል መኖር ሰለቸን፣ ተረጋግተን ህይወት የምንጀምርበት መኖሪያ ቤት ስጡን ሲሉ መማጸናቸው የተገለጸ ሲሆን ከአገዛዙ ሰዎች በኩል ይህን ለመሸፈን የሚያስችል የበጀት አቅም ስለሌለን ባለሀብቶችን አስተባብረን እንዲገዛላችሁ ለማድረግ እንሞክራለን የሚል ምላሽ እንደተሰጣቸውም ለማወቅ ተችሏል። ፈንታውን ሟቤ ከሁሉም በባሰ ሁኔታ በከፍተኛ የመገለልና የመረሳት ስነ ልቦናዊ ስብራት ውስጥ እንደሚገኝ የገለጹት ምንጮችም መናው እዚያው ሞቼ ቀርቼ በነበር ሲልም መደመጡ ታውቋል። ከዚሁ ጋር በተያያዘ በተለይ በጎንደር አካባቢ በርካቶች ተመልሰው ወደ ጫካ እየገቡ መሆኑን ያገኘነው መረጃ ያመለክታል። በቅርቡ ከአገዛዙ በህግ የሚጠየቁት በህግ ይጠየቃሉ፣ የተቀሩት ተሃድሶ ተደርጎላቸው ለግዳጅ ዝግጁ ይሆናሉ የሚለው መረጃ መውጣቱን ተከትሎም እንዳሰቡትና እንደጠበቁት አልሆነላቸው ብሎ ለችግር የተዳረጉት ወደው ገብ ታጣቂዎች በቡድን እየሆኑ ወደ ጫካ መግባትን ምርጫ እንዳደረጉ ተገልጿል። ይህን ተከትሎ አንድ አስተያየት ሰጪ እኚህ ተመልሰው ወደ ጫካ የሚገቡ ታጣቂዎች ከአደረጃጀት ውጭ የሚንቀሳቀሱ በመሆኑ በዘረፋና ውንብድና ላይ ተሰማርተው የአፋብንን ስም ጥላሸት እንዳይቀቡ ከፍተኛ ጥንቃቄ ሊደረግ ይገባል ሲሉ አሳስበዋል። ከዚሁ ጋር በተያያዘ በቅርቡ ወደ አገዛዙ ገብቶ የነበረውና የአማራ ፋኖ አንድነት በጎንደር ጉና ክፍለ ጦር ስቴዴንሳ ብርጌድ የፋኖ አባል የነበረው ሻምበል ሙላቴ ወይም ገደፋዬ የሚባል ወዶ ገብ ለፋኖ መረጃ ታቀብላለህ በሚል በመከላከያ መረሸኑ ተሰምቷል። የልጁን መገደል ያልካዱት ለአገዛዙ ቅርበት ያላቸው አክቲቪስቶች የተገደለው ደም ስላለበት ነው የሚል ማስተባበያ ሰጥተዋል። ይሁን እንጂ እኚሁ ለአገዛዙ ቅርበት ያላቸው አክቲቪስቶች እነሱ የሰላም ጥሪ ተቀብለው ገቡ የሚሏቸውን ወዶ ገቦች ገሚሶቹ ከተወሰኑ የክልሉ አመራሮች ጋር ተልዕኮ ወስደው ለመፈጸም የገቡ ቀኝ የተሰኘ የፋኖ አደረጃጀት ክንፍ በመሆናቸው አስቸኳይ እርምጃ ሊወሰድባቸው ይገባል ሲሉም ይደመጣሉ ሲል ፖለቲከኛ ዘሪሁን ገሰሰ ጨምሮ ገልጿል። በሌላ ዜና በአዲስ አበባ የሚገኘው የአቡነ ተክለ ሃይማኖት ቤተክርስቲያን አገልግሎት እንዳይሰጥ በመከላከያ ሰራዊት አባላት እግር ተጣለበት። አዲስ በሚገነባው ቤተ መንግስት ጀርባ የሚገኘው አቡነ ተክለ ሃይማኖት ቤተክርስቲያንና ዋሻ ሚካኤል ውቅር ቤተክርስቲያን በአካባቢው በሚሰራው ቤተ መንግስት ምክንያት ከባለፈው ጥምቀት በዓል ወዲህ ምንም አይነት አገልግሎት መስጠት እንዳይችልና ማናቸውም አገልጋይም ሆነ ምዕመን ወደ ቤተክርስቲያኑ እንዳይገባ ተደርጓል ብለዋል ምንጮችም። መረጃው የደረሰው የአዲስ አበባ ሀገረ ስብከት ከጠቅላይ ሚኒስትር ቢሮ ጋር ለመነጋገር ደብዳቤ እንደሚጽፍ ለአጥቢያው አገልጋዮች ቢገልጽም እንደ ሀገረ ስብከት ምንጫችን ከሆነ ይህ ዜና እስከተጠናከረበት ሰዓት ድረስ ከማናቸውም የመንግስት አካል ጋር በጉዳዩ ዙሪያ አለመምከሩ ተሰምቷል። በአዲሱ ቤተ መንግስት አቅራቢያ የሚገኙ አጥቢያዎች ከዚሁ ቤተ መንግስት ግንባታ ጋር ተያይዞ ብዙ ፈተናዎችን እያስተናገዱ ሲሆን 64 ሜትር የሚደርሰው የመስቀል ግንባታ ላይም ክልከላ መጣሉ አይዘነጋም። በዚሁ ግንባታ ሰበብ የደብሮ የሰንበት ትምህርት ቤት አባላት በተደጋጋሚ ለእስር መዳረጋቸው ይታወሳል። አሁንም የአቡነ ተክለ ሃይማኖት
ቤተክርስቲያን አገልጋዮችና ምዕመናን ቤተክርስቲያን ለማስቀደስ ኪዳን ለማድረስ ፍላጎት ቢኖራቸውም በአካባቢው የሰፈረው መከላከያ ኃይል ማናቸውንም እንቅስቃሴ በአይነ ቁራኛ ከመከታተል አልፎ ወደ ቤተክርስቲያኑ ማንም እንዳይገባ እግር ጥሏል። ይህ በእንዲህ እንዳለ በአጥቢያው ከዚህ በፊት ሲከበር የቆየው ጥር 24 የሚከበረውን የአቡነ ተክለ ሃይማኖት የንግስ በዓል ዝግጅት እየተስተጓጎለ እንደሆነም ምንጮች ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ አውጥቷል። ኮሚሽኑ በመግለጫው በትግራይ፣ አማራና አፋር ክልሎች አንዳንድ አዋሳኝ አካባቢዎች ከግጭትና ወታደራዊ እንቅስቃሴዎች ጋር በተያያዘ ያጋጠሙ የሰብአዊ መብቶች ስጋቶችን በተመለከተ የገለጸ ሲሆን በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡና ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት እንዲሰሩ ኢሰመኮ አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከጥር 17 ቀን 2018 ዓ.ም ጀምሮ በትግራይ፣ አማራና አፋር ክልሎች አንዳንድ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተልኩ እገኛለሁ ያለ ሲሆንም በዚህም ይህ መግለጫ ይፋ እስከተደረገበት ጊዜ ድረስ በተለይም ጠለምት በመጋሌና አብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የህይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውንም መረዳት ተችሏል ብሏል። በእነዚህ አካባቢዎች የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ ተከትሎ ወደ ጦርነት ሊሸጋገር ይችላል የሚል ስጋት በመፈጠሩ ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑንም እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን ኢሰመኮ ገልጿል። ይህ ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢው ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ የአካባቢዎቹን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብት ጥሰቶች የሚያጋልጥ ነው። በመሆኑም በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ፣ በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶች ከማድረስ እንዲታቀቡ እንዲሁም ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በመምከርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ኢሰመኮ አሳስቧል። ማናቸውንም እርምጃዎች የሰብአዊ መብቶች መርሆች ያከበሩ፣ በተለይም በሰብአዊ መብቶች ላይ የሚጣሉ ገደቦች በዓለም አቀፍና ብሔራዊ የሰብአዊ መብቶች ማዕቀፎች መሰረታዊ ድንጋጌ የጥብቅ አስፈላጊነት እና የተመጣጣኝነት መርሆችን ያከበሩ መሆናቸውን ማረጋገጥ ይገባል። ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግ ይገልጻል ሲል መግለጫውን አጠቃሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።